አይነ ስውሯ የስፌት ባለሙያ ሀና ደበሌ ትባላለች። በ8 ዓመት ዕድሜዋ ነው በገጠማት ድንገተኛ ሕመም ምክንያት የአይን ብርሃኗን ያጣችው። በልጅነቷ ማየት አለመቻሏን አገናዝባ ጉዳቱ መመዘን ባትችልም አሁን ላይ በአቅም ማነስ ምክንያት ከትምህርትና ከተለያዩ ስራዎች መስተጓጎሏ ቁጭት ያሳድርባታል። ሆኖም ሀና ለሁሉም ነገር እጅ አልሰጠችም። ጀግና ሴት ነች። ሀና በአይን ህመሟ ምክንያት በተወለደችበት የገጠር አካባቢ መኖር አስቸጋሪ ስለሆነባት ወደ አዲስ አበባ መጥታ ኑሮዋን ከእህቷ ጋር እንዳደረገች ትገልጻለች። ታዲያ ሀና ሙያ እያለኝ ሰው አላስቸግርም በማለት ባላት አቅም ቤት ተከራይታ የግል ህይወቷን ያላጋዥ መምራት ጀምራለች። በልጅነቷ ከእናቷ እጅ እንደ ቀልድ የተማረችው ሙያ ዛሬ ላይ የኑሮዋ መሰሶ ሆኖላታል። አይነ ስውሮና ልቅም ያለ የስፌት ስራ እንድትሰራ አስችሏታል። ይሄ በርካቶችን የሚያስገርም ነው። የስንደዶ ቀለምን በእጇ በመዳሰስ ብቻ እየለየች ከሰበዟ ጋር በማዋሃድ በተለያየ ቀለም ያሸበረቁ ሰፌዶችን፣ የዳቦ እንጀራ መሶቦችን በፍጥነትና በጥራት የምትሰራበት ሁኔታ ለበርካቶች አርያ የሚሆን ነው። ሀና የቤት ውስጥ ስራዋን ሳትደነቃቀፍ ታከናውናለች። እንደ ቤት ማጽዳት፣ ምግብ ማብሰልና ልብስ ማጠብ ያሉ የቤት ስራዎችን ለማከናወን የማንንም ድጋፍ አትጠብቅም አትፈልግምም። የእጅ ስራ ውጤቶቿን ለሚያዟት ሰዎች ብቻ እንደምትሰራ የምትናገረው ሀና ከቅርብ ጊዜ ወዲህ የተቀዛቀዘው ገበያዋ ኑሮዋን ቢያከብድባትም ፈተናዎቿን በጽናት እየተሻገረች በተሰጣት ስጦታ ፈጣሪዋን ታመሰግናለች። ሀና የአይን ህመሟ መዳን የሚችል መሆኑን አለመሆኑን በቂ ሕክምና ባለማድረጓ ምክንያት ማወቅ አለመቻሏን ከፋና ጋር ባደረገችው ቆይታ ትገልጻለች። ለሌሎች የጥንካሬ ምሳሌ መሆኗን ከህመሟ ድና በችግር ውስጥ ላሉ ሰዎች መድረስ ደግሞ የልበ ብርሃኗ ሀና የምንጊዜ ምኞት ነው።